ትዕይንተ ብዙ የኢትዮጵያ መልክ የኢትዮጵያ ከፍታ ታሪክ የተጻፈበትን ያህል በቀውስ የተሞላ ነው። ሲያሻው በኢኮኖሚ ሲፈልግ ደግሞ በፖለቲካ ልዩነት ብሎ ማህበራዊን የኢትዮጵያ ስሪት እየነጣጠለ በወዳጅ ጠላት ትርክቱ ደም ሲያቃባ ዘልቋል። በኢኮኖሚ መደብ ከጭሰኝነት እስከ ባለርስት፣ በፖለቲካ ልዩነት ቀይና ነጭ ሽብር ዘመቻዎች፣ በማህበራዊ መስተጋብር የጨቋኝና ተጨቋኝ ክፍፍሎችና ተቃርኖች የኢትዮጵያ የታሪክ አዙሪት ነበሩ። የማህበረ ፖለቲካና ኢኮኖሚ ስብራት ደግሞ ውጤታቸው ሆነ። ጥያቄው ግን ይህ ነው። እርግጥ ኢትዮጵያውያን የተሰበረውን ድልድይ ገንብተን የጋራ ነጋችንን መስራት ይቻለናል? ያልሞከርነው አዲሱ መንገድስ የቱ ነው? ቆይታችን ይህን ይመልሳል። የኢትዮጵያ ፖለቲካ ከሰለሞናዊው ስርወ መንግስት ጀምሮ ከደርግ ውድቀት በኋላ እስከ ተመሰረተው የፌዴራል ስርዓት ድረስ ማዕከላዊ ስልጣንን ለማጽናት ከመደብ እስከ ብሔር ክፍፍልን ያስተናገደ ነው። በንጉሳዊ አገዛዝ ስልጣን በደም ትስስር ላይ ተመስርቷል። አብዛኛው ደግሞ ጭሰኛና ገባሪ ሆኖ ከፖለቲካውና ከኢኮኖሚው መደብ ተገፍቷል። የገባሪና የመሬት ከበርቴው ክፍፍል ማብቃት አለበት ብሎ በመሬት ላራሹ አብዮት ወደ ስልጣን የመጣው ወታደራዊ አገዛዝ የኢትዮጵያን ቀለማዊ ስሪት ሳይቀበል የሳቤው አንድ አይነትነት ተከትሏል። ይህም በጠመንጃ ማብቂያውን አገኘ። ዳሩ ግን አሁንም ኢትዮጵያ ከመከፋፈል አልዳነችም። ወደ ሌላኛዋ ዋልታ ተሻግራ የጨቋኝ ተጨቋኝ ትርክት ኢትዮጵያን ተቆጣጥሮ ጥልቅ የማህበረሰብ መለያየትን አስከተለ። ታሪክ ነው እየተናገርን ያለነው። በውጤቱም ኢትዮጵያ የፖለቲካ ጽንፈኝነት መገለጫዋ፣ በኢኮኖሚዋ ደግሞ የዓለም ጅራት እንድትሆን አስገደዳት። ልማድን ያስቀረው በሰላማዊ ትግል ወደ ስልጣን መምጣት እንዲቻል ያሳየው ለውጥ ታዲያ አዲስ የፖለቲካ አውድ ሆኖ በ2010 ዓ.ም ብቅ አለ። ቀድሞ የተጠራቀመ በደል ሊነጣው ቢሞክርም ወትሮውንም የመንገዱ ሰርክ ሰላም በመሆኑ ኢትዮጵያን ለመዳኘት የማለፊያ እሳቤው መደመር ሆነ። ጥበቡ ደግሞ ወርቃማው አማካኝ። ወርቃማው አማካኝ መሰባሰብንና አቅምን መደመርን መሰረት አድርጎ ሚዛንን የሚጠብቅ እሳቤ ነው። ወርቃማው አማካኝ ሺህ ዓመታትን ወደ ኋላ ተጉዞ የፈላስፎችንና የጠቢባንን ልብ ገዝቷል። አርስቶትል ወርቃማው አማካኝ የሰው ልጅ የስልጣን ሀብትና ሞራል ጥያቄዎችን አጣጥሞ አንዱ ሌላኛውን ሳይገዛ በፍትሃዊነት መኖር እንዲችል አማራጭ መንገድ መሆኑን ያስረዳል። አመለካከቱም ወደ ምስራቁ ዓለምም ጎራ ብሏል። እንደ ኮንፊሽየስ ወርቃማው አማካኝ በሁሉም ድርጊቶችና ሀሳቦች ውስጥ ልከኝነትን፣ ሚዛናዊነትንና ተገቢነትን የሚያነሳ ጽንሰ ሀሳብ ሆኗል። ይኸው የወርቃማው አማካኝ አመለካከት ኢትዮጵያ ሲደርስ ደግሞ በሌላ ገጽታ በሌላ ከፍታ ተገልጧል። ዓለም ባልሞከረው የፖለቲካ ርዕዮት ገብቶ በመደመር እሳቤ ተካቶ ፖለቲካችንን፣ ኢኮኖሚያችንን፣ ማህበራዊ ጉዳዮቻችንን ማከም ጀምሯል። ትብብር፣ ፉክክርና አንድነትን ከሰው ልጅ ተፈጥሯዊ ስሪት አንስቶ በእውናዊው ዓለም ውስጥ በሚኖረው ሁለንተናዊ መስተጋብር የወርቃማው አማካኝ አውዳዊ አተገባበርን አሳድጎ አምጥቶታል። መካከለኛውን መንገድ በመከተል ከትናንት ብልሃትን ወስዶ ስህተትን አርሞ ዛሬ የልዩነትና የአንድነት እሳቤ በመካከለኛው ልክ ላይ አስቀምጦ በህብረ አንድነት ኢትዮጵያን እየገነባ ነው። በፖለቲካ ሚዛኑ የመሃልና የዳር ህዝብ ተቃርኖ የለበትም። በዚህም አጋርነትን ወደ አካታችነት ቀይሯል። የተለያየ ፖለቲካ ሀሳብ ያላቸውን ከመገፋፋትና ከማሳደድ ተላቆ ተፎካካሪዎችን በመንግስታዊ የአስተዳደር ስርዓት ውስጥ አሳትፏል። ፖለቲካውን በሚዛኑ የቃኘው ወርቃማው አማካኝ በኢኮኖሚ ልማት ውስጥ ከተሜው ገጠሩም የሚያሳትፍ የኢኮኖሚ እድገት መስርቷል። የግልና የመንግስት አጋርነት የወርቃማው አማካኝ ፍሬ ነው። የግልና መንግስት ዘርፉ እየተገፋፋ ከመኖር ይልቅ በኢኮኖሚው ውስጥ በትብብር መስራት ጀምሯል። ተወዳዳሪነታቸውን በፈጠራ ይዳብራል። ትብብር ደግሞ አንድነታቸውን ያጸነዋል። እጅ ያጠረውም በሰብአዊ ልማት እየተደገፈ ያለውም በዚህ ወርቃማው ሚዛን መርህ ነው። በወርቃማው አማካኝ የፖለቲካና የኢኮኖሚ ስብራቶች የፈጠሩት ማህበራዊ መስተጋብር ቅራኔን ለመፍታት የበቀል እርምጃን ከመውሰድ ይልቅ የግጭት አፈታት ጥረቶችን ወደ ውይይት አምጥቷል። በኢትዮጵያ ለመጀመሪያ ጊዜ የሚካሄደው ሁሉን አቀፍ ሀገራዊ ምክክር ለዚህ አንዱ ምስክር ነው። ወርቃማው አማካኝ በኢትዮጵያ የመደመር መንግስት ፍልስፍና ውስጥ እንደተንጸባረቀው የጽንፍ አደጋዎችን በማስወገድ ጠንካራ፣ አንድነቷ የተጠበቀች የበለጸገች ኢትዮጵያን ለመገንባት ከመነጣጠል ይልቅ መሰባሰብን መርሁ በማድረግ አንድ የፖለቲካና ኢኮኖሚ ማህበረሰብ መገንባት የመንገዱ ማሳረጊያ ነው። ከወርቃማው አማካኝ ጋር በጥልቀት የተቆራኘ የመደመር ፍልስፍና የአንድ ሰው ደህንነት ከሁሉም ደህንነት ጋር የማይነጣጠል ሁኔታ የተቆራኘ መሆኑን ያስታውሰናል።
ወርቃማው አማካኝ በመደመር መነጽር የጎለበተ የ21ኛው ክፍለ ዘመን ውስብስብ ሁኔታዎችን ለመዳሰስ የሚያስችል ልኩ ከፍ ያለ አቅጣጫ በመስጠት ሁሉም ሰው የሚያድግበትን ዓለም እንድንገነባም ያሰባስበናል። ፖለቲካው ኢትዮጵያውያንን ማሰባሰቡ፣ በኢኮኖሚው ገጠሩን ከከተማ ማቀራረቡ፣ የግሉን ክፍለ ኢኮኖሚ ከመንግስት ጋር ማስተባበሩ ኢትዮጵያን የልዩነት ቀለም ከአንድነት ጋር ማስታረቁ የኢትዮጵያን የዘመናት ስብራት የሚጠገን መንገድ ለመሆኑ ጅማሮ ተስፋ ሆኗል።